ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። የኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC ባወጣው አስቸኳይ መግለጫ በኩዌትና በባህሬን በሚገኝ የአሜሪካ ወታደራዊ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። ይህ ጥቃት የተሰነዘረው የአሜሪካ ጦር በደቡባዊ የኢራን የባህር ዳርቻ በሚገኙ ወታደራዊ መሰረተ ልማቶች ላይ ካደረሰው የሌሊት የአየር ጥቃት በኋላ የተሰጠ ቀጥተኛ የአጸፋ ምላሽ መሆኑ ተገልጿል። ባለፉት ጥቂት ሰዓታት ውስጥ በአካባቢው የተከሰቱ ክስተቶች የቀጠናውን ደህንነት በእጅጉ አደጋ ላይ ጥለዋል። የኢራን አብዮታዊ ጥበቃ ኃይል በሰጠው መግለጫ የአሜሪካ ጦር በኢራን ሉዓላዊነት ላይ የፈጸመውን ጥቃት ተከትሎ ተመጣጣኝ የተባለ የአጸፋ እርምጃ መውሰዱን አረጋግጧል። በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የተቃጣው ይህ ጥቃት ውጥረቱን ወደ አዲስ ምዕራፍ ያሸጋገረው ሲሆን በሁለቱም ሀገራት የሚገኙ የአሜሪካ ወታደሮችና የጸጥታ አካላት ከፍተኛ ጥንቃቄ እንዲያደርጉ መታዘዙ ተሰምተዋል። የአሜሪካ መከላከያ ሚኒስቴር በጥቃቱ የደረሰውን ጉዳት መጠን በማጣራት ላይ እንደሚገኝ ተገቢውን ምላሽ ለመስጠት እየተዘጋጀ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ከከፍተኛ የዋሽንግተን ባለስልጣን ወገን የሚሰጡ ምላሾች እየተሰሙ ነው። ፕሬዝዳንት ትራምፕ በሰጡት ፈጣን አስተያየት አሜሪካ ጥቅሟንና ወታደሮቿን ለመጠበቅ ማንኛውንም አስፈላጊ እርምጃ ለመውሰድ ወደ ኋላ እንደማትል ገልጸዋል። በሌላ በኩል ከኢራን በኩል የሚወጡ መግለጫዎች እንደሚያሳዩት የኢራን ባለስልጣናት ተጨማሪ ጥቃት ከተፈጸመባቸው ይበልጥ ጠንካራ እርምጃዎችን እንደሚወስዱ እያስጠነቀቁ ይገኛሉ። የቃላት ጦርነትና ወታደራዊ ፍጥጫ በሁለቱ ሀገራት መካከል የነበረውን ግንኙነት ይበልጥ ያሻከረው ሲሆን ዲፕሎማሲያዊ አማራጮች እየጠበቡ መምጣታቸውን ታዛቢዎች እየገለጹ ነው። የዚህ ውጥረት መባባስ በተለይም በዓለም አቀፍ የነዳጅ ንግድ መስመር ላይ ትልቅ ስጋት ፈጥሯል። በሆርሙዝ የባህር ሰርጥ ላይ ሊፈጠር የሚችለው የደህንነት መፍረስ የዓለምን ኢኮኖሚ በእጅጉ ሊያናጋው እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። የባህር ሰርጡን ደህንነት ለመጠበቅና የንግድ መርከቦች በነፃነት እንዲንቀሳቀሱ ለማድረግ የሚደረገው ጥረት በአሁኑ ወቅት በሁለቱ ወገኖች መካከል በተፈጠረው ቀጥተኛ ወታደራዊ ግጭት ምክንያት አስቸጋሪ እየሆነ መጥቷል። የተኩስ አቁም ስምምነቶች ጥሰቶች መበራከታቸውን በቀጠናው ላይ ያለውን ስጋት ይበልጥ አሳሳቢ አድርጎታል። ከወታደራዊ ግጭቱ ባሻገር በአሜሪካ የሀገር ውስጥ ፖለቲካና በዓለም አቀፍ መድረክ ላይ ህጋዊና ፖለቲካዊ ክርክሮች ተቀስቅሰዋል። የአሜሪካ ኮንግረስ አባላትና የህግ ባለሙያዎች ፕሬዝዳንት የወሰዱት ወታደራዊ እርምጃ ያለ ኮንግረሱ ፍቃድ መደረጉ ተገቢ ነው ወይ የሚለውን ጥያቄ እያነሱ ይገኛሉ። በተጨማሪም ግጭቱ ዓለም አቀፍ ህግን የጣሰ ስለመሆኑና በቀጠናው መረጋጋት ላይ ሊያመጣ የሚችለውን የረጅም ጊዜ ተጽዕኖ በከፍተኛ ውይይት እየተደረገበት ይገኛል። የየመኑ ሁቲ በሶማሌላንድ ውስጥ የሚገኝ ማንኛውም የእስራኤልን ወታደራዊ ሆነ የደህንነት መዋቅር ኢላማ እንደሚያደርጉ በይፋ ያስጠነቀቁ ሲሆን ይህም ግጭቱ ከመካከለኛው ምስራቅ አልፎ ወደ ምስራቅ አፍሪካ ምድር ሊሸጋገር እንደሚችል ማሳያ ሆኗል። ይህ ከፍተኛ ውጥረት የተቀሰቀሰው እስራኤል በስልታዊ ስፍራ ላይ በምትገኘው ሶማሌላንድ ውስጥ ወታደራዊ መገኘትን ለመፍጠርና የባብ ኤል ማንደብ ወሽመጥን ለመቆጣጠር ከሶማሌላንድ ባለስልጣናት ጋር ድርድር እያደረገች ነው የሚሉ ሪፖርቶችና ግምቶች በስፋት መምጣታቸውን ተከትሎ ነው። ሶማሌላንድ በጂኦፖለቲካዊ አቀማመጧ ምክንያት ለዓለም አቀፍ ንግድና ወታደራዊ ቁጥጥር እጅግ ወሳኝ በሆነው የኤደን ባህረ ሰላጤና በቀይ ባህር መገኛ ላይ ትገኛለች። ለእስራኤል በዚህ አካባቢ ወዳጅ ማፍራት ወይም ወታደራዊ ይዞታ ማግኘት በኢራን የሚደገፉትን የሁቲ ኃይሎች በቀይ ባህር ላይ የሚያደርሱን ጥቃት ለመከላከልና የባህር ላይ የንግድ መስመሯን ለማስጠበቅ ትልቅ ስልታዊ ጠቀሜታ አለው እየተባለ ነው። በሌላ በኩል የኢራን የቅርብ ወዳጅ የሆኑት ሁቲዎች እስራኤል በዚህ ስልታዊ ቀጠና ውስጥ የምታደርገውን ማንኛውም እንቅስቃሴ እንደ ቀጥተኛ የደህንነት ስጋት ስለሚመለከቱ ጥቃታቸውን ወደ አፍሪካ ምድር ለማስፋፋት ሙሉ በሙሉ ዝግጁ መሆናቸውን በመግለጽ ላይ ይገኛሉ። ይህ ዛቻ ወደ ተግባር የሚቀየር ከሆነ ግጭቱ የመካከለኛው ምስራቅ ብቻ መሆኑ ቀርቶ የምስራቅ አፍሪካን በተለይም የቀንድ አካባቢን መረጋጋት በእጅጉ ሊያናጋው ይችላል። የሁቲዎች ረጅም ርቀት ሚሳኤሎችና የሰው አልባ አውሮፕላኖች አቅም ከየመን ተነስተው በኤደን ባህረ ሰላጤ በኩል ወደ ሶማሌላንድ የባህር ዳርቻዎች መድረስ ስለሚችሉ ከዚህ ቀደም የተደረጉ ክስተቶች ያሳያሉ። ይህ ደግሞ በአካባቢው ሰላምን ለማስከበር ለሚፈጥሩት እንደ አሜሪካና ተባባሪዎቿ ላሉ ኃይሎች ተጨማሪ የጸጥታ ሸክም የሚፈጥር ሲሆን በአፍሪካ ቀንድ ላይ የሚገኝ ጎረቤቶች ሀገራትን በቀጥታም ሆነ በተዘዋዋሪ ወደዚህ ውስብስብ ቀውስ ውስጥ ሊከታቸው ይችላል የሚል ከፍተኛ ስጋት ተፈጥሯል። የእስራኤል መከላከያ ሰራዊት በአፍሪካ ቀንድ ያለውን ተጽዕኖ ለማጠናከርና የኢራንን የቀጠናውን መስፋፋት ለመግታት የነደፈው ስትራቴጂ በዚህ የሁቲዎች አዲስ ማስፈራሪያ ሳቢያ
ፈተና ውስጥ ሊወድቅ እንደሚችል የፖለቲካ ተንታኞች ይናገራሉ። ጥያቄው ግን እስራኤል የሁቲዎችን ማስጠንቀቂያ ወደ ጎን በመተው ከሶማሌላንድ ጋር ያላትን ግንኙነት ይበልጥ ታጠናክራለች ወይንስ የሁቲዎች ዛቻ እስራኤልን የአፍሪካ ቀንድ ስትራቴጂ ወደ ኋላ እንድታፈገፍግ ያደርጋታል የሚለው ነው። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ለእስራኤል አስተዳደር እጅግ አስቸኳይና ጠንከር ያለ ማስጠንቀቂያ ያስተላለፉ ሲሆን እስራኤል በጎረቤት ሱሪያና ሊባኖስ ውስጥ እያካሄደችው ያለው መጠነ ሰፊ ወታደራዊ ዘመቻ በአሁኑ ወቅት የቱርክን ብሔራዊ ደህንነት በቀጥታ ወደሚያሰጋ ደረጃ ላይ መድረሱን አስታውቀዋል። ፕሬዝዳንቱ በአንካራ ለሚገኘውና ስልጣን ላይ ላለው የፍትህ ልማት ፓርቲ አባላትና ከፍተኛ አመራሮች ባደረጉት ሰፊ ንግግር ላይ እንደገለጹት የእስራኤል ወታደራዊ እንቅስቃሴዎች መላውን የመካከለኛው ምስራቅ ቀጠና ወደ ከፋ ትርምስና የእርስ በርስ ጦርነት ውስጥ እየከተተ ይገኛል ሲሉ ተናግረዋል። እየተስፋፋ የመጣው ግጭትም የቱርክን ድንበር ተሻግሮ የሀገሪቱን ሰላምና ጸጥታ አደጋ ላይ ሊጥል የሚችልበት ደረጃ ላይ መድረሱን በምሬት አስገንዝበዋል። ፕሬዝዳንት ኤርዶጋን በንግግራቸው ወቅት የቱርክ ብሔራዊ ደህንነት ከጎረቤቶቿ ደህንነት ሰላም ጋር በማይነጣጠል መልኩ በጥብቅ የተሳሰረ መሆኑን አጽንኦት ሰጥተው የተናገሩ ሲሆን በሶሪያና በሊባኖስ ላይ የሚሰነዘሩ ጥቃቶች በሙሉ በቀጥታ ቱርክን እንደሚነኩም ጠቁመዋል። ቱርክ በቀጠናው እየተስፋፋ የመጣውን ግጭትና አለመረጋጋት በዝምታ ተመልካቹና እንደማትቀጥልና አስፈላጊውን የመከላከያና የጥንቃቄ እርምጃ ሁሉ ለመውሰድ ወደ ኋላ እንደማትል በይፋ አስታውቋል። የእስራኤል ወታደራዊ እርምጃ በቀጠናው ላሉት ሀገራት ሁሉና እጅግ አደገኛ መሆኑና ዓለም አቀፉ ማህበረሰብ ይህንን ጥቃት በአስቸኳይ እንዲያቆምም ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የእስራኤል የጦር ኃይሎች በሊባኖስና በሶሪያ ውስጥ የሚያደርጓቸውን የአየርና የምድር ጥቃቶች ማጠናከራቸውን ተከትሎ የእስራኤል የጦር ኃይሎች በሊባኖስና በሶሪያ ውስጥ የሚያደርጓቸውን የአየርና የምድር ጥቃቶች ማጠናከራቸውን ተከትሎ በአጠቃላይ በመካከለኛው ምስራቅ ያለው ውጥረት ታይቶ በማይታወቅ ሁኔታ ከፍተኛ ደረጃ ላይ ደርሷል ተብሏል። ቱርክ በቀጠናዊና በጂኦፖለቲካዊ አቀማመጧ ምክንያት በቀጠናው የሚከሰቱ ማንኛውም ወታደራዊ ለውጦች በቀጥታ የሚነኳት በመሆኑ የአንካራ መንግስት ወታደራዊ ዝግጅቱን ለማጠናከርና ድንበሩን ለመጠበቅ የተለያዩ ወታደራዊና ዲፕሎማሲያዊ እርምጃዎችን እየወሰደ መሆኑ ይታወቃል። ፕሬዝዳንት ኤርዶዋን አክለውም የእስራኤልን ድርጊት ቀጠናዊ መስፋፋትና ዓለም አቀፍ ሕግን የጣሰ ሉዓላዊነትን መጣስ ሲሉ የገለጹ ሲሆን ቱርክ ከሊባኖስ ከሶሪያ ህዝቦች ጎን እንደምትቆምም በድጋሚ ያረጋግጠዋል። ይህ መግለጫ በቱርክና በእስራኤል መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ወደ ከፋ ውጥረትና ለመግባባት ውስጥ ሊከተው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ጤና ይስጥልን። ሰላም ጤና ይስጥልን። ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። የኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC ባወጣው አስቸኳይ መግለጫ በኩዌትና በባህሬን በሚገኝ የአሜሪካ ወታደራዊ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። ይህ ጥቃት የተሰነዘረው የአሜሪካ ጦር በደቡባዊ የኢራን የባህር ዳርቻ በሚገኙ ወታደራዊ መሰረተ ልማቶች ላይ ካደረሰው የሌሊት የአየር ጥቃት በኋላ የተሰጠ ቀጥተኛ የአጸፋ ምላሽ መሆኑ ተገልጿል። ባለፉት ጥቂት ሰዓታት ውስጥ በአካባቢው የተከሰቱ ክስተቶች የቀጠናውን ደህንነት በእጅጉ አደጋ ላይ ጥለዋል። የኢራን አብዮታዊ ጥበቃ ኃይል በሰጠው መግለጫ የአሜሪካ ጦር በኢራን ሉዓላዊነት ላይ የፈጸመውን ጥቃት ተከትሎ ተመጣጣኝ የተባለ የአጸፋ እርምጃ መውሰዱን አረጋግጧል። በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የተቃጣው ይህ ጥቃት ውጥረቱን ወደ አዲስ ምዕራፍ ያሸጋገረው ሲሆን በሁለቱም ሀገራት የሚገኙ የአሜሪካ ወታደሮችና የጸጥታ አካላት ከፍተኛ ጥንቃቄ እንዲያደርጉ መታዘዙ ተሰምተዋል።